አንዳንዴ እኮ እውነት ለመናገር የሀበሻ ድፍረት እኮ ግን ድፍረት አይደለም በእውነቱ ከሆነ ማለት ነው። በጣም የሚያሳዝን ነው። ከዛ ባሻገር ደግሞ እኛ አረብ ሀገር ስንት አመት ተቀምጠናል። መጥፋት የሚባል ነገር አናስብምም አልጠፋንም። ግን ትናንትና መጥተው እንደው ሲጠፉ ግርም ይለኛል። ከዛ ባሻገርም ደግሞ የሰው ገንዘብ ምን ሰርቆ መጥፋት አስፈለገ? እንደው ዱባይ ላይ እኮ የማይሰማ ነገር የለም። አጃይብ የሚያስብል ነገር ነው የሚሰማ ሁሌ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬ ወደ ቲክታክ መንደር ሾፍ ሳረግ በጣም የሚያሳዝን ቪዲዮ ሲንሸራሸርና ላይቭ ላይም ገብተው ሲያወሩበት የሰማሁት ቪዲዮ ነበረ ማለት ነው። እሱ ምንድነው ወዴት ነው ካላችሁኝ፣ እንደው የሀበሻ ጉድ እኮ ቢወራ መቼም አያልቅምና እንግዲህ ከኢትዮጵያ የመጡ ሀበሻዎች አንዷ በነገራችን ላይ 3 ቀንዋ ነው ማለት ነው። አይገርም? አይ ድፍረት እንደው ድፍረታችሁ እኮ ድፍረት አይደለም እውነት ለመናገር ማርያምንም እኔ ስንት አመት ተቀምጬ እንደው ለመጥፋት ራሱ ፈራለሁ ማለት ነው። ይቅርታ አድርጉልኝና ደግሞ አንዳንድ መሀይሞች አላችሁ በቃ አላማ የሌላችሁ ምን ልታረጉ መምጣታችሁን የረሳችሁ አላችሁና የአሁኖች ግን የምትመጡት እንደ ወደ አረብ ሀገር ልትቀልዱ ነው ልትሰሩ ነው። ግራ እያጋባችሁ ነው አንዳንዴ ማለት ነው። እሺ መጥፋቱን ጥፉ እንበል እንደው ጥፉ፣ ግን በ3 ቀን መጥቶ መጥፋቱ በጣም ነው የሚደብረው። ከዛ ባሻገር እሱ ብቻም ሳይሆን ብር ሰርቀው ነው የወጡት ጋይስ ማለት ነው። 15,000 ድራም ማለት ነው። እንግዲህ የአረብ ሀገር እኮ ህግ እኮ በጣም ከባድ ነው። በተለይ ሳውዲ ላይ ቢሆን በጣም ከባድ ነው። እውነት ለመናገር የሳውዲ ህግ በጣም ከባድ ነው። እነዛ ልጆች ብር ሰርቀው መውጣታቸው በጣም ከባድ ነው። ሳውዲ ላይ ታውቃላችሁ፣ የገደለ ይገደል፣ የሰረቀ ደግሞ እጁ ይቆመጥ ነው የሚል ህጋቸው ማለት ነው። የሳውዲ ህግ በጣም ከባድ ነውና ይሄንን አንዳንድ ልጆች ሳያውቁ ዝም ብለው ይመጣሉ። ባይዘው መክተብም ነን ኤጀንሲም ነን ምናምን የምትሉት አትመክሯቸውም። ለዛ ነው እንደዚህ እየሰገጡ የሚሰግጡት ማለት ነው እንጂ ቢመከሩ ኑሮ ሲጀመርም ደግሞ አዲስ ሆነው መጥተው ብር ሰርቆ መውጣት የእውነት በጣም ነው የሚያስጠላ፣ በጣም ነው የሚደብረኝ እኔ እውነት ለመናገር። እና እንግዲህ እቺ ልጅ ከታምሌሉ ላይ እንዳያቸዋት እውነት ለመናገር በጣም የምታሳዝነታችን ናት። ባይዘወይ ስደት ነው ያለችው። በስደት እንግዲህ ታናሽ ወንድሟ ናታ፣ በጣም አዝለኝ ናት ምናምን ቅስሟን ክት ብሎ ኢቭን እንኳን ጥቁር ስንት ጊዜ እንደለበሰች አይታችኋታል። መቼም ቢሆን ጥቁር አላወለቀችም። አይታችኋል። አሁን ብዙዎች የሆነ ነገር ሲደርስባቸው ወይ 2 ቀን ወይ 3 ቀን ጥቁር ይለብሳሉ፣ ከዛ ወደ ጭፈራቸው ነው የሚመለሱት። ግን ወራቶችን አሳልፋለች ምናምን በጣም ፊቷ ራሱ ያስታውቃል። ካስታለች ምን ብላለች እና እንደዚህ ሆኗ ራሱ እነዚህ ልጆች አምታ ቤቷን ማስቀምጣ ይሁንሽ መጥፋቱ እንዳለ ሆኖ ብር ሰርቆ መውጣቱ ግን እኔ በጣም የሚያስጠላኝ ነገር አንዱ ነው ይሄ ብር መስረቅ። እግዚአብሔርን አልወድም እኔ እንደዚህ የአረብ ዕቃም ሆነ የምንም ሰርቆ መውጣት እኔ መልከስከስ አልወድም። ይቅርታ አድርጉልኝና ማለት ነው ቤተሰብና ባይዘው አይጠፉም እኮ እነዚህ ሰገጤዎች ማለት ነው። ምክንያቱም ማንም አይቀጥራቸውም የሰው ብር ሰርቀው ስለወጡ ማንም አይቀጥራቸውም። ግን እነዚህ ግን በጣም ያሳዝናል በእውነቱ ከሆነ በዚህ ልክ እንደዚህ ይሄ ነገር አግባብ ነው ብዬ አላስብም። እኔ ይቅርታ አድርጉልኝና ማለት ነው። የሰው ገንዘብ ይዞ መውጣቱ ምናምን ፈና አያደርግም፣ ኸይር አያደርግም። እና እህቶች እስከ መቼ ድረስ ነው እንደዚህ በቃ የምትሆኑት? በጣም ይደብራልም፣ በጣም ያስጠላልም ማለት የሰው እንኳን የሰው ገንዘብ ይዘን ጠፍተን ይቅርና የላባችን ራሱ ይኸው ስንት አመት የፈጋንበት ራሱ አልጠቀመንም። ይኸው ኩሽና ለኩሽና እየተርመጠመጥን ነውና አንዳንድ ልጆች ደግሞ ሰው ስታመጡ እህት ወንድም፣ አሁን ሁሉም ሰው ዘሪቱ ማለሚቱም ዱባይ ተቀምጣ ዘሪቱ ጫላ ሳውዲ ተቀምጦ ባህሬን ኩዌት ሰው እናመጣለን እያለ ሁሉም ሰው ነው ሰው የሚያመጣ ሰው። ግን ይሄንን መምከር አለባችሁ፣ መናገር አለባችሁ ቀድማችሁ ማለት ነው። ምን አይነት ዝግጅት እንዲያደርጉ ምናምን ነገር የለመደ ልማድ አስባችሁታል? አሁን እንግዲህ እነዚህ ልጆች እግዚአብሔርን እቺ ልጅቷ ካራራችላቸው ባይዘው መገኘት ይገኛሉ። ካራራችላቸው ወደ ሀገራቸው ነው መሄድ የሚጠበቅባቸው። ምክንያቱም ሰርቀዋል፣ ሌባ ናቸው ማለት ነው። አረብ ሀገር ላይ እንኳን ሌባ ተብረን ይቅርና እንደውም አረቦች በጣም ተንጠባረዋል። አበሻ ደግሞ ማንም አይቀጥራቸውም እና በ3 ቀን መታ ወደ ኢትዮጵያ ብትመልስ አሁን ለሰውም ራሱ በቃ በጣም የሚያስጠላው። ሁሉም ሰው ሚዲያ ተጠቃሚ ነው፣ ሶሻል ሚዲያ ተጠቃሚ ነው። ትታያለች ቲክቶክ ላይ የገሌ ልጅ እኮ እንደዚህ ብር ሰርቃ ተመልሳ መጣ መባል ይሄ ራሱ ውርደት ወንጀል ነው። እንደኔ ማለት ነው። ይቅርታ አድርጉልኝና እንደዚህ አይነት ነገር የምታደርጉ ሰዎች እንደው ሃይምሯችሁ አይሰራም፣ ጤነኛ አይደላችሁም። ከእንደዚህ አይነት ድርጊታችሁ
ልትቆጠቡ ይገባል ብዬ ነው የማስበው። የሆኑት እኔ በጣም ነው ያናደረችኝ የሆነ ተመናገር ሁሉም ማለት ነው። ሲጀምር መጥፋትም ራሱ አይጠበቅባቸውም። በነገራችን ላይ አሁን እንደምላችሁ የሚጠፉ ልጆች ራሱ ጃዛ ቤት ነው ተቀምጠው ያሉ። ይሄን ታውቃላችሁ? ጃዛ ቤት ተቀምጠው ስራ የለ ምን የለ በቃ በጣም ነው የሚያስጠላው በእውነቱ ከሆነ። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦች በዚህ ልክ እንደዚህ መሆን አግባብ ነው ብዬ አላስብም። ብቻ እኔ በጣም ነው የተሰማኝ፣ በጣም ተሰምቶኛል እውነት ለመናገር ልጅቷን በጣም ነው ያሳዝነችኝ። የምር እንደዚህ መሆን የለበትም እና እህቶች ከእንደዚህ ከጃመል ምናምን ተቆጠቡ። በጣም ነው የሚደብረው በእውነቱ ከሆነ። እኔ እንደው መሳደብ ምን ብልም አልፈልግም። እንደነዚህ አይነቶችን ወርጋጥ ቆሻሻዎች ማለት እንደዚህ አይነት ቆሻሻ የሆኑ ልጆች በጣም የተሰማኝ ወይ በስመ አብ ወልድ አስፋሸገኝ። ምንድን ነው ነገሩ እናንተዬ? እንግዲህ በለው ብሏል አስፋሸገኝ። እና እኔ ቪዲዮ ስሰራ ሁሌ ካላስፋሸገኝ ሞት እኮ ነው የምር ሞት። በቃ ሁሌ ፉሽኪያ ለምን ቪዲዮ ለምንድን እንደሆነ አላውቅም ማለት ነው። እና ኤቭሪባዲ ያለው ነገር ይሄ ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ሌላ ምንም የምላችሁ ነገር የለም። በጣም ያሳዝናል። ሁላችሁም ከእንደዚህ አይነት አሳፋሪ ድርጊት ልትቆጠቡ ይገባል ማለት ነው። አዎ እና እኔ እንጃ ምን እንደምል ራሱ ግራ ገባችሁኝ እናንተ የተመታችሁ ሰዎች ማለት ነው። አዎ ሰላማችሁ ብዛ። ለማንኛውም በቃ ይበቃኛል። ይሄን ያልኩ ቀን ጨብጨብ አድርገን ካወራን ይበቃናል። ሰብስክራይብ አድርጉን፣ እኔንም ሰብስክራይብ አድርጉን። ቻናሌ ጥቅጥቅጥቅጥ ብሏል። መንፈሶች ቻናሌን አደንዝዘውታል። ባይዘው የድሮ ቻናሎች እይታ የላቸውም። ያው ቻናሎች ናቸው ጥሩዎች። ሼር አድርጉተው ሸሬት ለሼር ለአቅመ አዳም የደረሳችሁ ሼር አድርጉ። እዛ በሻገር ይሄ ነው የምላችሁ። በተረፈ ግን ሰላማችሁ ይብዛልኝ። ወይኔ ሰዎች አቧራ ቦታ ሄደው ቆዩብኝ። እኔ መተኛት እፈልጋለሁ። እንቅልፌ ድፍት እያደረገኝ ነው። ዛሬ ቀን አልተኛም። የሚገርማችሁ ነገር እና ለዛ ነው። ሰላማችሁ ይብዛልኝ። እሺ ቴንኪው። ላይቭ ልግባ እንዲህ አሁን